የዲደብልዩ ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ በምስራቃዊ ኮንጎ የተከሰተው የኢቦላ ወረርሽኝ የተቀሰቀሰው በግንቦት የመጀመሪያ ሳምንት ከመታወጁ 3 ወራት ገደማ አስቀድሞ እንደነበረ የዓለም የጤና ድርጅት ዛሬ አስታወቀ። ድርጅቱ እንዳለው ዴሞክራቲክ ሪፐብሊክ ኮንጎ በግዛቷ የኢቦላ ወረርሽኝ እንደተከሰተ ያወጀችው ባለፈው ግንቦት 7 ቀን 2018 ዓ.ም ነበረ። ይሁንና ወረርሽኙ የጀመረው በየካቲት ወር እንደነበረ መረጋገጡን የዓለም ጤና ድርጅት የአፍሪካ ቀጠናዊ ቢሮ ኃላፊ ገልጸዋል። ዩክሬን በሩሲያ ላይ በጣለችው የድሮን ጥቃት ሕጻናትን ጨምሮ 13 ሰዎች መገደላቸውን፣ 39 ደግሞ መቁሰላቸውን ባለስልጣናት ዛሬ አስታወቁ። ትናንት ደግሞ ሩሲያ በምስራቅ ዩክሬኗ ከተማ ካርኪቭ በሚገኝ የመኖሪያ ህንፃ ላይ በፈጸመችው ጥቃት 3 ሰዎች መገደላቸውና 37 መቁሰላቸው ተዘግቧል። ኮሎምቢያና ጎረቤቶቿን የላቲን አሜሪካ ሀገራት በመታው ከባድ የመሬት መንቀጥቀጥ ቢያንስ 18 ሰዎች ህይወታቸውን አጡ። በሬክተር መለኪያ 7.4 የተመዘገበው ማለዳ የደረሰው ርዕደ መሬት ንዝረት እስከ ኤኳዶር፣ ፓናማና ቬኔዙዌላ ድረስ ተሰምቷል። ዜናው በዝርዝር በምስራቃዊ ኮንጎ የተከሰተው የኢቦላ ወረርሽኝ የተቀሰቀሰው በግንቦት የመጀመሪያ ሳምንት ከመታወጁ 3 ወራት ገደማ አስቀድሞ እንደነበረ የዓለም የጤና ድርጅት አስታወቀ። ዴሞክራቲክ ሪፐብሊክ ኮንጎ በግዛቷ የኢቦላ ወረርሽኝ እንደተከሰተ ያወጀችው ባለፈው ግንቦት 7 ቀን 2018 ዓ.ም ነበረ። ይሁንና በቫይረሱ ዘረመል የጊዜ ቅደም ተከተል ላይ በተደረገ ጥናት ወረርሽኙ የጀመረው በየካቲት ወር እንደነበረ መረጋገጡን የዓለም የጤና ድርጅት የአፍሪካ ቀጠናዊ ቢሮ ኃላፊ ዶክተር መሐመድ ጃኩብ ጃናቢ ገልጸዋል። ኃላፊው ወረርሽኙ ኤቦላ መሆኑ ከመረጋገጡ በፊት የአንዳንድ ሰዎች ህመም በስህተት ወባና ታይፎይድ ሲባል መቆየቱን ዛሬ በሰጡት ጋዜጣዊ መግለጫ ተናግረዋል። እናም እኛ ቫይረሱን ስናሳድድ ቫይረሱ ከኛ ቀድሞ ገስግሷል ብለዋል። በአሁኑ ጊዜ በኮንጎ በኢቦላ ቫይረስ የሞቱትን 1900 ሰዎች ጨምሮ በወረርሽኙ የተያዙት ቁጥር 4200 ደርሷል። የዓለም የጤና ድርጅት ዋና ኃላፊ ዶክተር ቴዎድሮስ አድሃኖም ባለፈው ሳምንት እንደተናገሩት ኤቦላን ለመከላከል ከሚደረገው ጥረት በላይ ቫይረሱ በፍጥነት እየተሰራጨ ነው። ዶክተር ቴዎድሮስ ኮንጎ ዋና ከተማ ኪንሻሳ ውስጥ ከባለስልጣናት ጋር ከተነጋገሩ በኋላ አዲስ በበሽታው የተያዙ ሰዎች ቁጥርም በእጥፍ እየጨመረ ነው ሲሉም በኤክስ ገጻቸው ጽፈው ነበረ። የጤና ባለስልጣናት እንደሚሉት አዲስ በበሽታው ከተያዙ ሰዎች 60ና 70 ከመቶ የሚሆኑት ንክኪ ያላቸው ሰዎች ክትትል እየተደረገባቸው አይደለም። በዚህ የተነሳም ቫይረሱ በአስደንጋጭ ሁኔታ እየተሰራጨ ነው ተብሏል። ዩክሬን ኒዜንካምስክ በተባለችው የሩሲያ ከተማ ላይ በፈጸመችው የድሮን ጥቃት ቢያንስ 13 ሰዎች መገደላቸውን ባለስልጣናት ዛሬ አስታወቁ። በጥቃቱ ከሞቱት መካከል ህጻናት ይገኙበታል። 39 ሰዎች መቁሰላቸውም ተገልጿል። የዩክሬን ጦር በጥቃቱ ከሞስኮ በስተ ምስራቅ 800 ኪሎ ሜትር ርቀት ላይ የሚገኘውን ታትኔፍት ታኔኮ የተባለ የነዳጅ ዘይት ማጣሪያ መደብደቡንም አስታውቋል። በወቅቱ በስፍራው እሳት መነሳቱም ተዘግቧል። የሩሲያ መርማሪዎች ባወጡት መግለጫ የሽብር ጥቃት ባሉት በዚህ ድብደባ ዩክሬን የመታችው የመኖሪያ አካባቢዎችን መሆኑንና ከሟቾቹ ሲቪሎች መካከል ህጻናት እንደሚገኙበትም ገልጸዋል። ባለፈው ሰኔም በዩክሬን የተመታው የታኔኮ ነዳጅ ዘይት ማጣሪያ በጎርጎሮሳዊ 2004 ዓ.ም 17 ሚሊዮን ቶን ድፍድፍ ነዳጅ ዘይት አጣርቷል። በዚሁ ዓመት 2.7 ሚሊዮን ቶን ቤንዚን እና 8.5 ሚሊዮን ቶን ናፍጣም አምርቶ ነበረ። ሩሲያ ትናንት በምስራቅ ዩክሬናዊ ከተማ ካርኪቭ በሚገኝ የመኖሪያ ህንፃ ላይ በፈጸመችው ጥቃት 3 ሰዎች መገደላቸውና 37 መቁሰላቸው ሲነገር በሩሲያዋ በቤልጎሮድ ከተማ ዩክሬን ባደረሰችው የድሮን ጥቃት 5 ሰዎች ሲገደሉ 25 ደግሞ መቁሰላቸው ተዘግበዋል። ኮሎምቢያንና ጎረቤቶቿን የላቲን አሜሪካ ሀገራት በመታው ከባድ የመሬት መንቀጥቀጥ ቢያንስ 18 ሰዎች ህይወታቸውን አጡ። በሬክተር መለኪያ 7.4 የተመዘገበው ማለዳ የደረሰው ርዕደ መሬት ንዝረት እስከ ኢኳዶር፣ ፓናማና ቬኔዙዌላ ድረስ ተሰምቷል። ከመሬት መንቀጥቀጡ በኋላ ነዋሪዎች በኮሎምቢያ ዋና ከተማ ቦጎታ ከሚገኙ ህንፃዎች እንዲወጡ መደረጉን የፈረንሳይ ዜና አገልግሎት ዘጋቢዎች ተመልክተዋል። የመሬት መንቀጥቀጡ ባየለበት በምዕራብ ኮሎምቢያ ህንፃዎች ተደርምሰዋል።
ፌሬራ በተባለችው ከተማ ብቻ ቢያንስ 18 ሰዎች መሞታቸውን የከተማይቱ ከንቲባ ተናግረዋል። የመሬት መንቀጥቀጡ ማዕከል በሆነችው በቾኮ ክፍለ ሀገር ከባድ ጉዳቶች መድረሳቸውን አስተዳደሩ በኤክስ ገጹ ጽፏል። በሌሎች አካባቢዎችም ኤሌክትሪክም ሆነ የሞባይል አገልግሎት ተቋርጧል። የሀገሪቱ ፕሬዚዳንት ኤቤልራዶ ኤስፕሬዩላ በአደጋው ወደ ተጎዳው አካባቢ እንደሚሄዱ ተነግሯል። ይህ ዶይቼ ቬለ DW ነው። አንዲት አነስተኛ ጀልባ 230 ስደተኞችን እንደጫነች የእንግሊዝ ቻናልን አቋርጣ ዛሬ ብሪታንያ መግባቷ እያነጋገረ ነው። ከቅርብ ጊዜያት ወዲህ ይህን ያህል ቁጥር ያለው ስደተኛ በአንዲት የፕላስቲክ ጀልባ ብሪታንያ ሲገባ የዛሬው የመጀመሪያው መሆኑ ተገልጿል። 20 ህጻናት የሚገኙባቸውን እነዚህን ስደተኞች ጭና ሌሊቱን ከሰሜን ምስራቅ ፈረንሳይ ተነስታ ዛሬ ማለዳ ዶቨር ብሪታንያ በደረሰችው 15 ሜትር ርዝመት ባላት የፕላስቲክ ጀልባ ውስጥ የነበሩት ስደተኞች ቁጥር ከቅርብ ጊዜያት ወዲህ በተመሳሳይ ሁኔታ ብሪታንያ ለመግባት ከቻሉት ስደተኞች ብዛት ጋር ሲነጻጸር ከፍተኛ ተብሏል። ባለፈው ወርም 165 ስደተኞችን ያሳፈረች የፕላስቲክ ጀልባ መርከቦች በብዛት በሚንቀሳቀሱበት የባህር መስመር አደጋ ሳይደርስባት ብሪታንያ ለመድረስ ችላ ነበረ። የብሪታንያ የሀገር ውስጥ ጉዳይ ሚኒስቴር ቃል አቀባይ የሰዎች አሻጋሪዎች ስደተኞቹን በአነስተኛ ጀልባ አጨናንቀው በመጫን ሕይወታቸውን ለአደጋ ያጋልጣሉ ሲሉ ድርጊቱን ኮንነዋል። በነሐሴ መጀመሪያ ላይ አንዲት አነስተኛ ጀልባ 173 ስደተኞችን ጭና ወደ ብሪታንያ ስትጓዝ እንግሊዝ ቻናል ላይ ሞተሯ በእሳት መያያዙ ይታወሳል። ቃል አቀባዩ በእነዚህን መሰል ጀልባዎች ወደ ብሪታንያ ለመሻገር የሚደረግ ሙከራ በተለይ ዘንድሮ መቀነሱን ገልጸው ያም ሆኖ ተጨማሪ እርምጃዎች መውሰድ እንደሚገባ ተናግረዋል። ባለፈው ቅዳሜ ቁጥራቸው 258 የሚደርስ ስደተኞች በ4 የተለያዩ አነስተኛ ጀልባዎች ብሪታንያ መግባታቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በዚህ አይነት መንገድ በየዓመቱ በሺዎች የሚቆጠሩ ስደተኞች በደቡብ ምስራቅ እንግሊዝ የባህር ዳርቻ በኩል እንዳይመጡ ለመከላከል ብሪታንያ ብዙ ጥረቶችን ስታደርግ መቆየቷን ተናግራለች። ከመካከላቸው ድንበር ላይ የፈረንሳይን ሕግ አስከባሪዎችን ቁጥር ከፍ ለማድረግ ብሪታንያ 766 ሚሊዮን ዩሮ የሚደርስ ገንዘብ ለመክፈል ከፈረንሳይ ጋር ባለፈው ሚያዝያ የደረሰችበት ስምምነት ይገኝበታል። የጀርመን ፌዴራል ፖሊስ የሀገሪቱን የሰው አልባ አውሮፕላን ድሮን መከላከያ ክፍል ሊያስፋፋ መሆኑን አስታወቀ። ፖሊስ ይህን ያስታወቀው በቅርቡ በላይፕሲሽ በሚገኘው ሀለ የአውሮፕላን ማረፊያ ፈንጂዎች የተገጠሙበት ድሮን ከተገኘ በኋላ ነው። የጀርመን የሀገር ውስጥ ጉዳይ ሚኒስትር አሌክሳንደር ዶብሪንት የክፍሉ ሰራተኞች ቁጥር ወደ 300 ከፍ እንዲል እስካሁን በ4 ቦታዎች ብቻ የነበረው ክፍሉ ወደ 8 እንዲያድግ ማዘዛቸውን የመስሪያ ቤቱ ቃል አቀባይ ዛሬ ተናግረዋል። እንደ ቃል አቀባይዋ ስጋቱ እየተባባሰ በመጣው በዋነኛነት ከሩሲያ ሊሰነዘር ይችላል ተብሎ በሚያሰጋው የድሮን ጥቃት ሰበብ በታህሳስ ወር ሰው አልባ አውሮፕላኖችን የመለየት የማክሸፍና አስፈላጊ ሆኖ ሲገኝም መጥቶ የመጣል ስራ የሚያከናውን ክፍል እንዲመሰረት ትዕዛዝ ሰጥተው ነበረ። የስራ ክፍሉ መጀመሪያ ላይ 60 ገደማ የፌዴራል ፖሊስ መኮንኖችን እንደሚያካትትና ከዚያ በኋላ በፍጥነት ወደ 130 ልዩ መኮንኖች እንደሚያድግ ተነግሮ ነበረ። የክፍሉ ሰራተኞች በአፋጣኝ ምላሽ ለመስጠት በአውሮፕላን ጣቢያዎች እንዲሁም በዋና ከተማዋና ከፍተኛ ጥበቃ በሚያስፈልጋቸው በመላ ጀርመን የሚገኙ ተቋማት ተሰማርተው ይገኛሉ። ባለፈው ማክሰኞ ምሽት ነበረ በላይፕሲሽ ሀለ አውሮፕላን ማረፊያ በዩክሬን የመጓጓዣ አውሮፕላን አቅራቢያ ፈንጂዎች የተገጠሙበት ድሮን የተገኘው። በጀርመን ለሚያሰጋው የተራዘመ ድርቅ፣ ኃይለኛ ሙቀትና ወደፊት ሊከሰት ለሚችል አነስተኛ የሰብል ምርት መንግስት ተጨማሪና ፈጣን ድጋፎችን እንዲያደርግ ተጠየቀ። የጀርመን ገበሬዎች ማህበር የጀርመን ፌዴራል መንግስት ለገበሬዎች ከፍተኛ ድጋፍ ማድረግ አለበት ሲል አሳስቧል። የማህበሩ ኃላፊ ስቴፋኒ ዛቤት የግብርና ስራ በአሁኑ ጊዜ ከተከሰተው የአየር ንብረት ለውጥ ጋር ውጤታማ በሆነ መንገድ እንዲላመድ የሚያግዙ የተለያዩ መንገዶች ያስፈልጋሉ ብለዋል። ዛቤት ፖሊሲ አውጪዎች ከሁኔታዎች ጋር የሚሄዱ ለውጦችን ይበልጥ ተግባራዊ እንዲያደርጉም ጠይቀዋል። ጀርመንን ጨምሮ በበርካታ የምዕራብ አውሮፓ ሀገራት ዘንድሮ የተከሰተው ኃይለኛ ሙቀት ገበሬዎችን ውስብስብ ሁኔታ ውስጥ ከቷቸዋል።
በመላ ጀርመን የወንዞች ውሃ መጠን እጅግ ቀንሷል። ይህ በግብርናው ላይ ብቻ ሳይሆን ራይንን በመሳሰሉ የበርካታ የአውሮፓ ሀገራት የንግድ ማመላለሻ የወንዝ መስመሮች ላይ ትላልቅ ጭነት የያዙ መርከቦች እንደ ልብ እንዳይንቀሳቀሱ በመገደቡ በኢኮኖሚ ላይም ትልቅ ጫና አሳድሯል። ይህ ዶይቼ ቬለ DW ነው። ከዶይቼ ቬለ ዜናውን ለማብቃት ነው ዋና ዋና ርዕሶቹን በድጋሚ። በምስራቃዊ ኮንጎ የተከሰተው የኢቦላ ወረርሽኝ የተቀሰቀሰው በግንቦት የመጀመሪያ ሳምንት ከመታወጁ 3 ወራት ገደማ አስቀድሞ እንደነበረ የዓለም የጤና ድርጅት ዛሬ አስታወቀ። ድርጅቱ እንዳለው ዴሞክራቲክ ሪፐብሊክ ኮንጎ በግዛቷ የኢቦላ ወረርሽኝ እንደተከሰተ ያወጀችው ባለፈው ግንቦት 7 ቀን 2018 ዓ.ም ነበረ። ይሁንና ወረርሽኙ የጀመረው በየካቲት ወር እንደነበረ መረጋገጡን የዓለም የጤና ድርጅት የአፍሪካ ቀጠናዊ ቢሮ ኃላፊ ገልጸዋል። ዩክሬን በሩሲያ ላይ በጣለችው የድሮን ጥቃት ሕጻናትን ጨምሮ 13 ሰዎች መገደላቸውን 39 ደግሞ መቁሰላቸውን ባለስልጣናት ዛሬ ያስታወቁ። ትናንት ደግሞ ሩሲያ በምስራቅ ዩክሬኗ ከተማ ካርኪቭ በሚገኝ የመኖሪያ ሕንፃ ላይ በፈጸመችው ጥቃት 3 ሰዎች መገደላቸውና 37 መቁሰላቸው ተዘግቧል። ኮሎምቢያና ጎረቤቶቿን የላቲን አሜሪካ ሀገራት በመታው ከባድ የመሬት መንቀጥቀጥ ቢያንስ 18 ሰዎች ሕይወታቸውን አጡ። በሬክተር መለኪያ 7.4 የተመዘገበው ማለዳ የደረሰው ርዕደ መሬት ንዝረት እስከ ኢኳዶር፣ ፓናማና ቬኔዙዌላ ድረስ ተሰምቷል። ዜናው በዚሁ አበቃ።